በአንድ ጀንበር ሁሉን ነገር አጥተህ ታውቃለህ? ትዳርህን፣ ልጅህን፣ የህይወት ዘመን ጥሪትህንና ጤናህን ሁሉን በአንድ ጀንበር። አሁን የምነግራችሁ ታሪክ ስለ አንድ እጅግ ባለጸጋና ቅን ሰው ነው። ይህ ሰው ክፋትን የማያውቅ ሰውን የማይበድልና ፈጣሪውን የሚፈራ ነበር። ነገር ግን በአንድ ቀን ሰማይና ምድር የተስማሙ መሰለ። 4 ተከታታይ መርዶች መጡ። በአንድ ሰዓት ውስጥ የነበረው 7000 በጎች፣ 3000 ግመሎችና እንስሳት በሙሉ ተዘረፉ፣ በሳት ጋዩ። ከሁሉም በላይ ደግሞ 10ሩም ልጆቹ በአንድ ቤት ውስጥ ተቀምጠው ሳለ ታላቅ ማዕበል መጥቶ ቤቱን አፈረሰው። በአንድ ጀንበር ካለ ልጅ ቀረ። ይህ ሰው ግን አልረገመም። ይልቁንም መጎናጸፊያውን ቀዶ አመድ ላይ ተቀመጠ። ስሙ ኢዮብ ይባላል። እንኳን ወደ ወንጌል ሚዲያ በሰላም መጣችሁ። ዛሬ በዓለማችን ላይ ከተጻፉት እጅግ ጥንታዊ ሚስጥራዊና የሰው ልጅ ስነልቦና ከሚፈትኑ ታሪኮች መካከል አንዱ የሆነውን የጻድቁ ኢዮብን ታሪክ ነግራችኋለሁ። ለምን ደጎች መከራ ይደርስባቸዋል? ሰይጣንና እግዚአብሔር የተነጋገሩት ሚስጥር ምንድን ነው? የሰው ልጅ በስቃይ ውስጥ ሲሆን ፈጣሪ የት አለ? ለእነዚህ ጥያቄዎች በሙሉ ምላሽ የምታገኙበት ይህን ጉዞ አሁኑኑ እንጀምራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። አሁን ቀጥታ ወደ ታሪኩ እናልፋለን። ዖፅ በምትባል ሀገር ኢዮብ የሚባል አንድ ሰው ነበር። ኢዮብ በዚያ ምድር ከነበሩ ሰዎች ሁሉ ታላቅና የከበረ ሰው ነበር። መጽሐፉ ሲጀምር ስለ እሱ የሚሰጠው ምስክርነት እጅግ አስደናቂ ነው። ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ሰው ነበር። ኢዮብ 7 ወንዶችና 3 ሴት ልጆች ነበሩት። በወቅቱ የነበረው ሀብት 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 ሴት አህዮች ነበሩት። አገልጋዮቹም ስፍር ቁጥር አልነበራቸውም። እሱ የቅንነት ብቻ ሳይሆን የሀብታምም ተምሳሌት ነበር። ልጆቹ በየቤታቸው ግብዣ በሚያደርጉበት ጊዜ ኢዮብ እንደ አንድ እውነተኛ አባትና ካህን ማለዳ ተነስቶ ይጸልይ ነበር። ምናልባት ልጆቼ በደስታ ብዛት በልባቸው እግዚአብሔርን አስቀይመው ይሆናል በማለት ለእያንዳንዳቸው የሚቃጠል መስዋዕትን ያቀርብ ነበር። የኢዮብ ሕይወት በሰላም በደስታና በቅድስና የተሞላ ነበር። ነገር ግን ይህ ሁሉ ሰላም ለዘላለም አልቀጠለም። አንድ ቀን ምድራውያን የማያዩት ነገር ግን የሰው ልጅ ሕይወት የሚቀይር ታላቅ ጉባኤ በሰማይ ሆነ። የእግዚአብሔር መላእክት በፊቱ ለመቆም መጡ። በመካከላቸውም ሰይጣን መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድሩን ሁሉ ዞርኳት፣ በእሷ ላይ ተመላለስኩ ብሎ መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። እዚህ ላይ ነው እንግዲህ የሰይጣን ትልቁ ክስ የሚጀምረው። ሰይጣን ሰውን አያምንም። የሰውን ታማኝነት ዋጋ ያወጣለታል። ሰይጣን መለሰ፣ ኢዮብ እግዚአብሔርን የሚፈራው በከንቱ ነው። እሱንና ቤቱን ያለውን ሁሉ በቅጥር አላጠርክለትምን? የእጁን ሥራ ባርከሃል፣ ከብቶቹም በምድር ላይ በዝተዋል። ነገር ግን አሁን እጅን ዘርግተህ ያለውን ሁሉ ንካበት፣ በእውነት ፊት ለፊት ይሰድብሃል አለው። ሰይጣንም ኢዮብ የሚወድህ ስላበረከትክለት ሀብትና ጥበቃ ስለሆንከው እንጂ ጥቅሙን አሳጣውና ማንነቱን ታየዋለህ አለው። እግዚአብሔር ግን በባሪያው ኢዮብ ፍቅርና ታማኝነት ላይ ጥርጣሬ አልነበረውም። ስለዚህ ሰይጣንን እነሆ ያለው ሁሉ በእጅ ነው፣ ነገር ግን በአካሉ ላይ እጅን አትዘርግ አለው። ፈቃዱ ተሰጠ። የፈተናው በር ተከፈተ። አሁን ወደ ምድር እንመለስ። ኢዮብ ምንም የሚያውቀው ነገር የለም። ልጆቹ በታላቅ ወንድማቸው ቤት የወይን ጠጅ እየጠጡና እየተደሰቱ ነበር። በድንገት ግን የአደጋው ማዕበል መምጣት ጀመረ። የመጀመሪያው መልእክተኛ እየሮጠ መጣ። በሬዎቹ እያረሱ አህዮቹም በአጠገባቸው እየተሰማሩ ሳለ ሳባውያን በድንገት መጡ፣ ማረኳቸውም። አገልጋዮችንም በሰይፍ ገደሉ። እኔ ብቻ አምልጬ መጣሁ አለ። ይህ መልእክተኛ ገና ተናግሮ ሳይጨርስ ሁለተኛው መልእክተኛ በከፍተኛ ፍርሃት መጣ። የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንና አገልጋዮችን አቃጠለቻቸው። እኔ ብቻ አምልጬ መጣሁ። እሱ ገና ሳይጨርስ ሶስተኛው መልእክተኛ ደረሰ። ከለዳውያን በ3 ክፍል ሆነው መጡ፣ ግመሎችን ማረኳቸው፣ አገልጋዮችንም በሰይፍ ገደሉ። እኔ ብቻ አምልጬ መጣሁ አለው። ኢዮብ የሀብቱን መጥፋት እያሰበ ሳለ ሁሉንም የሚያደቀው 4ተኛው መልእክት መጣ። ይህ ሰው ይናገር የነበረው ስለ ከብት ሳይሆን ስለ ኢዮብ ልጆች ነበር። ልጆች በታላቅ ወንድማቸው ቤት እየበሉና የወይን ጠጅ እየጠጡ ሳለ እነሆ ከበረሃ ታላቅ ነፋስ መጣ። የቤቱን 4ቱን ማዕዘን መታው፣ በልጆች ላይ ወደቀባቸው፣ እነሱም ሞቱ። እኔ ብቻ አምልጬ መጣሁ አለው። እስቲ ያስቡት፣ በአንድ ሰዓት ውስጥ ሙሉ ሀብት ጠፋ። 10ሩም ልጆች በአንድ ጊዜ ተቀበሩ።
ኢዮብ ግን ምን አደረገ? ተነሳ፣ ልብሱን ቀደደ፣ ራሱን ተላጨ። ይህ የከባድ ሐዘን መገለጫ ነበር። ነገር ግን ቀጥሎ ያደረገው ነገር ዓለምን አስደነቀ። በምድር ላይ ወድቆ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴን ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህ ሁሉ ኢዮብ አልበደለም፣ እግዚአብሔርን አልሰደበም። ሰይጣን ተሸነፈ፣ ነገር ግን ተስፋ አልቆረጠም። በሰማይ ዳግመኛ ጉባኤ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም መጣ። እግዚአብሔር ሰይጣንን ባሪያዬን ኢዮብን አየኸውን? በከንቱ አጠፋው ዘንድ ብታሳስተኝም እሱ ግን እስካሁን ፍጹምነቱን አጽንቶ ይዟል አለው። ሰይጣን ግን ይበልጥ ጨካኝ ሆነ። ቆርበት ስለ ቆርበት ነው። ሰው ስለ ነፍሱ ሲል ያለውን ሁሉ ይሰጣል። አሁን ግን እጅን ዘርግተህ አጥንቱንና ስጋውን ንካ፣ በእውነት ፊት ለፊት ይሰድብሃል አለው። እግዚአብሔርም ሰይጣን የኢዮብን ስጋ እንዲፈትን ፈቀደለት። እነሆ በእጅህ ነው፣ ነገር ግን ነፍሱን ጠብቅ አለው። ሰይጣን ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ ራሱ ድረስ በክፉና በሚያሳክክ ቁስል መታው። ኢዮብ ሰውነቱ በቁስል ተወረረ፣ ሊቆም ሊቀመጥ አልቻለም። የሸክላ ገል ወስዶ ሰውነቱን እያከከ በቤቱ ውጭ ባለው አመድ ላይ ተቀመጠ። በዚህ ጊዜ የታሪኩ ሌላኛው አስቸጋሪ ምዕራፍ መጣ። የህይወት አጋሩ ሚስቱ ወደሱ ቀረበች። እሷም ልጆቹ አልቀውባታል፣ ሀብቱ ጠፍቷል። ተስፋ በመቁረጥ እንዲህ አለች፣ እስካሁን ፍጹምነትህን አጽንተ ይዘሃልን? እግዚአብሔርን ስደብና ሙት አለችው። ኢዮብ ግን በሚስቱ ቃል አልተናወጠም። ከሰነፍ ሴቶች እንዳንዲቱ እንደምትናገር ተናገርሽ። ከእግዚአብሔር እጅ መልካሙን ተቀብለን ክፉንስ አንቀበልምን? አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። የኢዮብ መከራ ወሬው በምድር ሁሉ ተሰማ። 3 የቅርብ ጓደኞቹ ቴማናዊው ኤልፋዝ፣ ሹዋዊው በልዳዶስና ነአማታዊው ሳፎር ሊያዝኑለትና ሊያጽናኑት ተስማምተው መጡ። ነገር ግን ከሩቅ ሆነው ባዩት ጊዜ ይህ የቆሰለና በአመድ ላይ የተቀመጠ ሰው ያ ቀድሞ የሚያውቁት ታላቁ ኢዮብ መሆኑን ማመን አቃታቸው። ድምፃቸውን ከፍ አድርገው አለቀሱ። እያንዳንዳቸውን መጎናጸፊያቸውን ቀደዱ፣ ወደ ሰማይ ትቢያን በትነው በራሳቸው ላይ አደረጉ። ከዚያም ከአጠገቡ ተቀመጡ። 7 ቀንና 7 ሌሊት አንድም ቃል ሳይናገሩ አብረውት በአመድ ላይ ተቀመጡ። መከራው እጅግ ታላቅ እንደሆነ ስላዩ ማንም ሊናገር አልፈለገም። ይህ ዝምታ ግን ቀጣዩ ታላቅ የፍልስፍና ክርክር ከመጀመሩ በፊት የነበረ ጸጥታ ነበር። ከ7 ቀን ዝምታ በኋላ ኢዮብ አፉን ከፈተ። ነገር ግን እግዚአብሔርን አልሰደበም። ይልቁንም የተወለደበትን ቀንና ሕይወቱን ረገመ። እንዲህ አለ፣ የተወለድኩባት ቀን ትጥፋ፣ ያች ሌሊት ጨለማ ትሁን፣ የሰማይ ከዋክብት ይጨልሙባት። ለምን በማኅፀን አልሞትኩም? ለምንስ ከእናቴ ማኅፀን በወጣው ጊዜ አልጠፋሁም? አሁን በሰላም ባረፍኩ ነበር እያለ የውስጡን ከባድ ስቃይ አፈሰሰው። ኢዮብ ሰላም አጥቷል። መከራው ከአቅሙ በላይ ሆኗል። እንግዲህ ከመጽሐፍ ቅዱስ ውስጥ እጅግ ረጅሙና ጥልቁ የክርክር ክፍል የሚጀምረው እዚህ ጋር ነው። መጽሐፈ ኢዮብ ምዕራፍ 4 እስከ 31 ድረስ ኢዮብና 3ቱ ጓደኞቹ ተከራክረዋል። የጓደኞቹ ፍልስፍና አንድ ወጥ ነበር። እግዚአብሔር ጻድቅ ነው፣ መከራ የሚመጣው በበደለኞች ላይ ብቻ ነው። አንተ ላይ ይህ ሁሉ መዓት የመጣው በሚስጥር የሰራው ኃጢአት ስላለ ነው፣ ንስሐ ግባ የሚል ነበር። ኢዮብ ግን እኔ ንጹሕ ነኝ፣ ይህ መከራ ለምን እንደመጣ አላውቅም በማለት ተሟገተ። እስቲ የሶስቱን ጓደኞችና የኢዮብን ክርክር አንድ ባንድ እንመልከተው። ቴምናዊው ኤልፋዝና የኢዮብ ምላሽ። ኤልፋዝ ንግግሩን በለስላሳ ጀመረ። ንጹሕ ሆኖ የጠፋ ማን ነው? ቅዱስ ሆኖ የተደመሰሰ ወዴት አለ? እኔ እንዳየሁት ክፋትን የሚያርሱ መከራን የሚዘሩ ያንኑን ያጭዳሉ አለው። ኃጢአትህ ታላቅ አይደለምን? በደልህ ፍጻሜ የለውም? በማለት ኢዮብን በግልጽ ከሰሰው። ኢዮብ መለሰ፣ ሕመሜና ስቃዬ በሚዛን ብታስቀምጡት ኑሮ ከባሕር አሸዋ በከበደ ነበር። ለሚደክም ሰው ከባልንጀራው ምሕረት ይገባዋል። እናንተ ግን እንደ ደረቅ ፈሳሽ ሆናችሁብኝ። እኔ የሰራሁት ኃጢአት ካለ አስረዱኝ፣ ዝም እላለሁ አላቸው። ሹዋዊው በልዳዶስና የኢዮብ ምላሽ። በልዳዶስ ይበልጥ ጨካኝ ቃል ተናገረ። ልጆቹ የበደሉት በደል ስላለ ነው እግዚአብሔር ለኃጢአታቸው አሳልፎ የሰጣቸው። አንተ ግን ንጹሕና ቅን ብትሆን አሁንም ስለ አንተ ይነቃ ነበር አለው። ልጆቹ የሞቱት በኃጢአት ነው ማለቱ ኢዮብን ክፉኛ አስቆጣው። ኢዮብም እንዲህ አለ፣ ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ እንዴት ይቻለዋል? እሱ ከሰው ይበልጣል። እኔ ንጹሕ ብሆን እንኳ አፌ ይፈርድብኛል፣ ክፉውንም ደጉውንም ያጠፋል። ነገር ግን እግዚአብሔርን ጠይቃለሁ፣ ለምን ከኔ ጋር ትከራከራለህ? በእጅህ የሰራውን ትበድለው ዘንድ መልካም ነውን?
እያለ ወደ ፈጣሪው ጮኸ። ናማታዊው ሳፎርና የኢዮብ ምላሽ። ሳፎር ደግሞ በጣም ተቆጥቶ ተናገረ። ይህ ሁሉ ቃል የማይመለስበት ነውን? አንተ ንጹሕ ነኝ ብትልም እግዚአብሔር ግን ከበደልህ እየቀጣ መሆኑን እወቅ አለው። ኢዮብ በጓደኞቹ ጥበብ አልባ ንግግር አዝኖ እንዲህ አላቸው፣ በእውነት እናንተ ሰዎች ናችሁ? ጥበብ ከእናንተ ጋር ትሞታለች። ይህንንም እኮን ያውቃለሁ፣ ከእናንተ የማንስ አይደለሁም። እናንተ ግን ሐሰትን የምትቀጥሉ ሁላችሁም የማትረቡ ናችሁ። ዝም ብትሉ ጥበብ በሆነላችሁ ነበር አላቸው። ኢዮብ ራሱን ጻድቅ ማድረጉን ስላላቆመ ሦስቱ ሽማግሌዎች የሚናገሩት ጠፋቸው። ክርክሩ ቆመ። በዚህ ጊዜ ግን ገና ከጅምሩ ንግግራቸውን በዝምታ ሲያደምጥ የነበረ አንድ ወጣት ጣልቃ ገባ። ስሙ ኤሊሁ ይባላል። ኤሊሁ በዕድሜ አነስተኛ ስለነበር ሽማግሌዎቹ ተናግረው እስኪጨርሱ ታግሶ ነበር። አሁን ግን ቁጣው ነደደ። በኢዮብ ላይ ተቆጣ። እግዚአብሔርን ከማጽደቅ ይልቅ ራስን አጸደቅ አለ። በሦስቱ ጓደኞች ላይም ተቆጣ። ኢዮብን የሚመልሱበት ጥበብ አጣው ስለነበር ኤሊሁ አዲስ የሐሳብ አድማስ አመጣ። እንዲህ አለ፣ የሰው ልጅ በመከራ ውስጥ የሚያልፈው ሁልጊዜ ስለ ኃጢአቱ ቅጣት ብቻ አይደለም። እግዚአብሔር ሰውን ከትዕቢት ለመጠበቅ ለማስተማርና ከጥፋት ጉድጓድ ለመታደግ በመከራና በበሽታ ሊገስጸው ይችላል። እግዚአብሔር ታላቅ ነው፣ እሱም ግፍ አያደርግም። ኢዮብ ሆይ ስማ፣ ቁም፣ የእግዚአብሔርን ድንቅ ሥራ አስብ በማለት ሰማይን ደመናንና መብረቅን እያሳየ የእግዚአብሔርን ክብር መሰከረ። የሰው ልጅ ፍልስፍናና ክርክር ሲያበቃ እግዚአብሔር ራሱ ምላሽ ሊሰጥ መጣ። ከአውሎ ነፋስ ውስጥ ሆኖ ኢዮብን ተናገረው። ነገር ግን እግዚአብሔር ሰይጣን ከሶህ ነው አላለውም። የደረሰበትን መዓት ምክንያት በቀጥታ አልነገረውም። ይልቁንም የሰው ልጅ እውቀትና አቅም የሚፈትኑ ጥያቄዎችን ጠየቀው። እግዚአብሔርም እንዲህ አለው፣ እውቀት በሌለበት ቃል ምስክሬን የሚያጨልም ይህ ማን ነው? አሁን እንደ ወንድ ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም መልስልኝ። ምድርን ስመሰርት አንተ ወዴት ነበርክ? ማስተዋል ካለህ ተናገር። የባህርን መዝጊያ የዘጋ ማን ነው? ለቀኑስ ማለዳ አዘሃልን? አለው። እግዚአብሔር ስለ ተፈጥሮ ሚስጥራት መጠየቅ ቀጠለ። የበረዶውን መዘጋት አይተሃልን? የከዋክብትን ስርዓት የምታዝ አንተ ነህን? የአንበሳን አደን የምታዘጋጅ የዱር ፍየሎች የሚወልዱበትን ወራት የምታውቅ አንተ ነህን? አለው። በመጨረሻም በምዕራፍ 40 እና 41 ላይ እግዚአብሔር ስለ ሁለቱ ታላላቅ ፍጥረታት ስለ ብሄሞት ወይም በምድር ላይ ስላለው ታላቅ አውሬና ስለ ሌዋታን ከባህር ውስጥ ስላለው አስፈሪ ዘንዶ ተናገረ። ይህን ፍጥረት መያዝ ትችላለህን? አንተ በሱ ፊት መቆም ካልቻልክ በፈጠረው አምላክ ፊት እንዴት ትቆማለህ? አለው። እግዚአብሔር ኢዮብን ያሳየው ዓለምን የሚያበራበት ጥበብ እጅግ ሰፊና ሰው ሊደርስበት የማይችል መሆኑን ነው። የእግዚአብሔርን ታላቅነትና ክብር ያየው ኢዮብ ፍጹም ተዋረደ። እንዲህም ብሎ መለሰ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ እንደማይቻል አውቃለሁ እያለ ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን ለእኔም ድንቅ የሆነውን የማላስተውለውን ተናገርኩ። መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ሁኜ ንስሐ ገባለሁ አለ። ኢዮብ ጥያቄው ሳይመለስለት ስቃዩ ሳይለቀው በፈጣሪ ጥበብ ላይ ብቻ ተደግፎ ሙሉ በሙሉ እሻለ። ከዚህ በኋላ እግዚአብሔር ወደ ሦስቱ ጓደኞቹ ዞረ። እንደ ባሪያዬ እንደ ኢዮብ ቅኑን ነገር ስለኔ አልተናገራችሁምና ቁጣዬ በእናንተ ላይ ነዷል አላቸው። እግዚአብሔር ኢዮብን ያጸደቀው፣ ጓደኞቹ ግን ፈጣሪን ደጎቹን ብቻ የሚባርክ ክፉዎችን ብቻ የሚቀጣ የሂሳብ ቀመር አድርገው ስላሰሉበት ነው። 7 በሬና 7 አውራ በግ ይዘው ወደ ኢዮብ እንዲሄዱ ኢዮብም ስለ እነሱ እንዲጸልይ አዘዛቸው። ኢዮብ ስለ ጓደኞቹ በጸለየ ጊዜ እግዚአብሔር ጸሎቱን ሰማ፣ የኢዮብን ምርኮ መለሰለት። እግዚአብሔር ለኢዮብ ከቀድሞው ይልቅ እጥፍ አድርጎ ሰጠው። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬ፣ 1,000 ሴት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴት ልጆች ተወለዱለት። የሴቶቹ ልጆች ስም የሚማ፣ ቃሲያና አማልቶያስ ቂራሲ ይባሉ ነበር። በምድር ሁሉ እንደ ኢዮብ ሴት ልጆች ያሉ የተዋቡ ሴቶች አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚህ መከራ በኋላ ኢዮብ 140 ዓመታት ኖረ። ልጆቹንና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜ ጠግቦ በሰላም ሞተ። የተወደዳችሁ ተመልካቾቻችን የመጽሐፈ ኢዮብን ታሪክ ተመልክተናል። ከዚህ ታሪክ የምንማረው ትልቁ ቁም ነገር ምንድን ነው? በሕይወታችን መከራ ሲመጣ ሁልጊዜ የኃጢአታችን ውጤት አይደለም። እኛ የማናየው በሰማይ የተጻፈ ትልቅ ዓላማ ሊኖረው ይችላል። እግዚአብሔር በዝምታ ውስጥ ቢሆን እንኳ እኛን ትቶናል ማለት አይደለም። እምነታችን በሀብትና በጤና ላይ ብቻ ሳይሆን በፈጣሪ ማንነት ላይ ብቻ ሲመሰረት እንደ ኢዮብ መጨረሻችን እጥፍ በረከትና ሰላም ይሆናል።
ቪዲዮውን ከወደዳችሁት ላይክ እና ሸር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ድንቅ ቪዲዮ እስከምንገናኝ ቸር ሰንብቱ።